እነዚህን ሁለት ሰዎች እዚህ የጫካው መሃል አምጥቻቸዋለሁ። እናም በህይወት ዘመናቸው ከዚህ በፊት ተገናኝተው አያውቁም። እዚህ በምትቆዩበት በእያንዳንዱ ቀን $10,000 ታገኛላችሁ። እዚህ ብዙ ስለምንቆይ ብሩን በዛ ማድረግ አለብን። በዚህ ቪዲዮ ሚሊዮነር መሆን ትችላላችሁ። ሰዎች ተጠንቀቁ። በቃ እኛ እየሄድን ነው። ሄዝብ ባላለሁ። እኔ ደግሞ ግሪስ። እሺ፣ ለሚቀጥሉት ጊዜያት ጥሩ ጓደኛሞች እንሆናለን ብዬ አስባለሁ። ከአሁኑ ሰዓት ጀምሮ እዚህ በሚቆዩበት እያንዳንዱ ቀን $10,000 ይሰጣቸው፣ ምንም ያህል ቢቆዩ ማለት ነው። ሁለታችንም ሚሊዮነር መሆን አለብን። አሁን መጠለያችንን የምንሰራበት ቦታ እየፈለግን ነው። ከዛ እሳት እናነዳለን ለምሽቱ ብርድ እንዲሆን። እዚህ ቦታ ላይ ብንሰራ አሪፍ ይመስለኛል። እስከ ምሽት ድረስ እንጨትና የተለያዩ ቁሳቁሶችን ሲሰበስቡ ነበር። ለ5 ቀናት ያህል የሚያቆይ ምግብና ውሃ አለን። እዚህ ጋር ደግሞ የተወሰኑ ልብሶች አሉ ለብርድ የሚሆኑ እና ደግሞ ወሳኙ እሳት ማንደድ። እስኪ እሳት ለማግኘት እንሞክር። አዎ ተሳክቷል። አልጋችንም በደረቀ ሳር ነው የምንሰራው። ላይመች ይችላል፣ ነገር ግን ከብርዱ ይከላከልልናል። በህይወት አለን። ሁለት። እናም በጠዋት የመጀመሪያ $10,000 ለመስጠት መጣ። ሰዎች እንዴት ነበር ምሽቱ? በጣም ይበርዳል። እዚህ ከመጣችሁ 24 ሰዓት ሆኗል፣ ግን ብር ይዤ አልመጣሁም። ለምን እንደሆነ አትጠይቁም እንዴ? አዎ ማወቅ እንፈልግ። እሺ፣ ወደ ላይ ተመልከቱ። በየ24 ሰዓቱ $10,000 እንዲህ ነው የምንሰጣችሁ። ይሄ 10,000 ነው በፓራሹት። በጣም ይገርማል። ተጠንቀቁ እንዳይመታችሁ። በዚህ ቪዲዮ መጨረሻ ሀብታም ነው የምንሆነው። እሺ፣ ከብሩ በተጨማሪ ይህ ደግሞ ሽጉጥ ነው። እናም ሁለታችሁን ስትስማሙ ወደ ላይ መተኮስ ትችላላችሁ። የዛኔ ቆይታችሁ ያበቃል ማለት ነው። ምን ያህል ነው እዚህ ምንቆይ? 1 ዓመት ብንቆይ አስበዋል? 3.6 ሚሊዮን። በጣም አሪፍ ነው የሚሆነው። እሺ፣ ይህን ነገር እንከፋፈለው። ይህን አንተ ያዘው፣ ይህን ደግሞ እኔ ይዘዋለሁ። አሪፍ። አሁን ሁለታችን ስንስማማ ብቻ የምንወጣው ማለት ነው። ነገር ግን በኋላ በዚህ ቪዲዮ ይሄ እቅዳቸው አልሰራም ነው። በጣም አስጠልቶኛል። ስለዚህ ሽጉጡን ልሰርቀው ነው። ይህን ነገር ተኩሼው ወደ ቤተሰቤ መሄድ ፈልጋለሁ። እሱን ነገር ከተኮስከው እኔ እንጃ ልገልህ እችላለሁ። እሺ፣ ሰውየው ሀብታም ለመሆን ዝግጁ ነህ? በሚገባ። ሰዎቹ መሬት ላይ መተኛት በጣም የሰለቻቸው ይመስላል። ከሌላ 10,000 በኋላ መጠለያቸውን አስተካክለው መስራት ጀመሩ። ጃኬትን ተጠቅሜ የደረቀ ሳር እሰበስባለሁ። ይህን የህፃናት ዥዋዥዌ መጫወቻ ላይ የነበረ ብረት አግኝቻለሁ። እናም ለቤቱ እንደ ምሰሶ ይሆነናል። የፓራሹቱን ላስቲክ ከላይ ልንጠቀመው ነው። እናም ከዝናብ ይከላከልልናል ማለት ነው። እናም በቀን 4 የውሃ ምንጭ መፈለግ ጀምረዋል። ተመልከት፣ እዚህ ጋር ወንዝ አለ። አፍልተን መጠቀም እንችላለን። በጣም መጠንቀቅ አለብን ግን ውሃው ሙሉ የባክቴሪያና ፓራሳይት ክምችት ነው የሚሆነው። ይሄ በተከታታይ 3ኛ ቀናችን ነው። በየቀኑ ከ2 ሰዓት በላይ መተኛት አልቻለም። በጣም ነው የሚቀዘቅዘው። በዚህ ላይ ደግሞ ከዘነበ ወደ ሆስፒታል መሄዳችን ነው። ነገር ግን ይሄ $10,000 ነው። አሁን ምግባችን እያለቀ ነው። ለቀጣዮቹ ቀናት የምግብ ችግር እንደሚኖርባቸው ያስታውቃል። ለዛሬ ያለን ይሄ ብስኩት ብቻ ነው ማለት ነው። ለ5 ቀን ተብሎ የተሰጠ ምግብ ነበር እና አሁን ቀን 9 ላይ ነን። ይህን ቅጠል ቀቅለን እየበላን ነው። በአሁኑ ሰዓት በጣም እንደተራቡ ግልጽ ነው። ለዚህም በቀን 10 አንድ ነገር አቀርብላቸዋለሁ። 10 ቀን ያህል በሚገባ ቆይተዋል። ሄሊኮፕተሩን አምጡት። ለ10ኛ ቀን በመድረሳችሁ ይህን ተጨማሪ ለ10 ቀን የሚሆን ምግብና ለአሳ ማጥመጃነት የሚሆኑ ቁሳቁሶችን አምጥቻለሁ። ነገር ግን ይህን ሁሉ የምትወስዱት 50,000 መክፈል ከቻላችሁ ነው። እውነት ለመናገር እነዚህ ነገሮች ያስፈልጉናል። ስለዚህ እንስማማ አይደል? አዎ። እሺ፣ በቃ ተስማምተናል። እሺ፣ ደህና ሁኑ። እናመሰግናለን። በትክክል መቀበል የነበረብን ነው። ምክንያቱም ያለ ምግብ ከዚህ በላይ መቆየት አንችልም ነበር። እስካሁንም ድረስ ይህን እያመንኩ አይደለም። በየቀኑ ነው ከሰማይ ብር የሚወርደው። ያገኙት ምግብ ለ10 ቀን ያህል ይመግባቸዋል። ነገር ግን እዚህ ዓመት መቆየት ካሰቡ እዚሁ ጫካ ውስጥ ምግባቸውን ማግኘት ይኖርባቸዋል።
እሺ ለምን አሳ አያጠምዱም ብላችሁ እያሰባችሁ ይሆናል። ነገር ግን ይሄ ውሃ ምንም አሳ የለውም። ስለዚህ ማድረግ ያለብን ነገር ተንቀሳቃሽ ውሃ ያለበት ቦታ መፈለግ ነው። እንዴ ይሄ ምንድን ነው? ይሄ የቆመ ውሃ አይደለም፣ ተንቀሳቃሽ ወንዝ ነው። ስለዚህ እዚህ አሳ ይኖራል ብዬ አስባለሁ። ስለዚህ ይሄ ቦታ ለምግብም ለመጠለያም አሪፍ ቦታ ነው። እናም ከተወሰኑ ቀናት በኋላ አየሩ ወደ ዝናባማና ብርዳማነት ተቀየረ። አሁን አዲስ ወዳገኙት ወንዝ አቅራቢያ ቤታቸውን ለመቀየር ወስነዋል። እንደምን አደርክ ግሪዝ? እንዴት ነው? ቆይ ሁልጊዜ ቀድመኝ የምትነሳው? የተለያዩ የደረቁ ዛፎችን እየሰበሰብን ነው። እናም ከዛ በዚህ መልኩ ልክ እንደ ቤት እናቆመዋለን። እናም አንድ ቤቱን ካቆሙት በኋላ ሙሉ ቀኑን ቤቱን በማስተካከል ነው ያሳለፉት። እንዲሁም የአሳ ማጥመጃ ቦታ በማስተካከል። እናም አሁን ላይ አየሩ ስለተቀየረ ያለ ስሊፒንግ ባግ ብርዱን መቋቋም አይችሉም። በጣም የሚበርድ ሌሊት ነበር። እግሬ ራሱ እየደረቀ ነበር። ስሊፒንግ ባግ ስለሌለን ከባድ ነው ይሄ። ስለዚህ በቀጣይ የማቀርብላቸውን ነገር አውቄዋለሁ። ቀን 20። እናም ወደ ወንዙ በጣም ስለተጠጉ በጀልባ ነው የምንሄደው። የሆነ ድምፅ ይሰማል። የምን ድምፅ? ጀልባ መሰለኝ። ሰዎች እንዴት ናችሁ? ሁለት ነገሮችን አምጥቼላችኋለሁ። አንደኛ አውሮፕላኑ ጥገና ላይ ስለሆነ ይኸው ብራችሁ። ስለዚህ አሁን $140,000 ደርሳችኋል ማለት ነው። ሁለተኛው ለእናንተ ዕቃ አለ። እሺ ክፈቱና ይዩት። ለአንዱ ስሊፒንግ ባግ $10,000። አይ ሁለቱንም ካላችሁ ደግሞ $50,000 ይቀነስባችኋል። አውጥተን ማየት እንችላለን? አዎ በደንብ ይዩት። ውድድሩን ስንጀምር ምንም ነገር አልነበረንም። የተለያዩ መንገዶችን በመጠቀም አሳልፈነዋል። እናም አሁን ሰውነታችን ተላምዶታል። እናም ለዚህ ብለን 50,000 ማውጣት የለብንም። ስለዚህ ሁለቱን አንፈልግም እያላችሁ ነው? አዎ በትክክል አንፈልገው። ያለ ስሊፒንግ ባግ መቆየት ይችላሉ። ነገር ግን እስካሁን የምግብ ችግራቸውን አልፈቱ። በየቀኑ አሳ ለማጥመድ ይሞክራሉ። ነገር ግን እስካሁን አንድም አሳ ማግኘት አልቻሉም። ማጥመጃችንን እያስተካከልኩ ነው። እስኪ ተስፋ አደርጋለሁ ዛሬ አሳ እናጠምዳለን። ቀናትን እያለፉ ቢመጡም ግን ምንም አሳ ማግኘት አልቻሉም። በመጨረሻም ምንነቱ ያልታወቀ ነገር ይዘዋል። ምንድነው ይሄ? የሚበላ ነው ግን? ላለፉት 27 ቀናት መያዝ የቻልነው የመጀመሪያ ነገር ይሄ። እናም ደስ ብሎናል። እስኪ እናጣጥመው። በጣም አሪፍ ነው። በጣም ይገርማል። ምርጥ ነው። ልክ እንደዚህ አሳዎችን መያዝ ከቻለን በቀላሉ ዓመት መቆየት እንችላለን። እናም ቀን 28 የሚተኙበትን ቦታ ለማስተካከል ወስነዋል። ስለዚህ 2 ቋሚዎች ይኖራሉ። ከዛ እሱ ላይ 2 አግዳሚ እናደርጋለን። ከዛ በኋላ ረብራብ ማድረግ። እናም እላዩ ላይ የደረቀውን ሳር እናነጥፍበታለን። ቤታቸውም በዚህ መልኩ ካስተካከሉ በኋላ እነዚህ ሰዎች ዓመት ቆይተው 3.6 ሚሊዮን እንዳይወስዱብኝ እየፈራው ነው። ሁሉም ነገር በማስተካከል ላይ ናቸው። ነገር ግን ይሄ ትልቅ ስህተት ሊሆንም ይችላል፣ በቀላሉ አሳ ማጥመድ ካልቻሉ። አሁን ላይ እዚህ ጫካ ውስጥ ጊዜ እያሳለፍኩ ነው፣ ቤተሰቦቼንና አዲስ የተወለደውን ልጄንም ትቼ። እናም ማንንም ማውራትም ሆነ መደወል አልችልም። ዛሬ ቀን 30 ነው። ምን አይነት ነገር የሚያመጡልን ይመስልሃል? እዚህ በጣም ያስቸገረን ያለው እሳት ማያያዣ ነው እና የእሳት ማያያዣ ቢያመጡ የምገዛ ይመስለኛል። አሁን የጫካው መሃል ላይ ነው ያለነው። ሰዎች እንደምን አላችሁ? አሪፍ ላይ ነው ያለነው። እንዴት ነህ? ለአንድ ወራት ያህል ስለቆያችሁ የተለያዩ ዕቃዎችን አምጥቼላችኋለሁ። እነዚህ ያሉትን እያንዳንዱ ዕቃዎች $10,000 መግዛት ትችላላችሁ። የሚነድ እንጨት፣ መጋዝ፣ አካፋ፣ መጽሐፍ። ስለዚህ የፈለጋችሁትን መውሰድ ትችላላችሁ። እዚህ ቦታ ላይ የሚያስፈልጉ ነገሮችን በሙሉ አቅርቤላቸው ነበር። ነገር ግን አንዱንም አልፈለጉትም።
እነዚህ ሰዎች ወታደር ነበሩ መሰለኝ። ለሁሉም ነገር እምቢ ነው መልሳቸው። በቀጣይ ግን ብር የሚያስወጣ ነገር ይዤ ነው የምመጣው። እናም ምንም አይነት አጋዥ ዕቃ ሳይገዙ ቀጥለዋል። ነገር ግን አሁንም ለ3 ቀናት ያህል ምንም ማግኘት አልቻሉም። ምንም እንኳን ብሩ እየመጣ ቢሆንም ምግብ ግን ማግኘት አስቸጋሪ ሆኖባቸዋል። አሁን የመጨረሻው የቀበቶ ቀዳዳ ላይ ማሰር ጀምሬያለሁ። ይመስለኛል የቀረን ምግብ ለ2 ቀን ብቻ ነው የሚያቆየን። በጣም መጥፎ ነው። ያለ ጀልባ አሳ ማጥመድ አልተሳካም። ስለዚህ ወደ ሌላኛው ወንዝ መሄድ አለብን። እዛ አሳዎች የምናገኝ ከሆነ ጥሩ ነው፣ ካለበለዚያ ግን ከባድ ነው። ምንም የሚበላ ሳይኖር እንደገና ራሴ ላይ ድካም መፍጠር መጥፎ ነገር ነው። ነገር ግን ግዴታ መሞከር አለብኝ። እናም ከተወሰኑ እንቅስቃሴዎች በኋላ ሲፈልጉ የነበረውን አግኝቷል። ተመልከት፣ ወንዝ አለ እዚህ ጋር። እኔና ግሪዝ ይህን አሳ ማጥመጃ ሰርተን ነበር። እናም በዚህ በቀላሉ ማጥመድ እችላለሁ። የሰሩት ነገር ባይጠቅመውም እጁን በመጠቀም አሳ ለማጥመድ እየሞከረ ነው። አዎ፣ በመጨረሻም ተሳክቷል። ይህን ይዤ እስክመለስ ጓጉቻለሁ። ሰላም። በጣም ይገርማል። የመጀመሪያ ትክክለኛ ምግባችን ነው የሚሆነው የዛሬው። ዛሬ ቀን 40 ነው። እናም $340,000 ሰርተዋል። እናም ዛሬ ሊመልሱት የማይችሉትን ነገር ይዤ መጥቻለሁ። $10,000 ብቻ ቤተሰቦቻችሁ ማየት ትችላላችሁ። እንካ ይኸው። ይህን እምቢ ማለት አንችልም። ምን ያህል እዚህ እንድቆይ ትፈልጊያለሽ? አሁኑኑ እንድታቆም ነው የምፈልገው። አዎ፣ ልጆቹ ይፈልጉሃል። ስለዛኛው ሰውዬ አያገባኝም። በቂ ብር ሰርተሃል። በቃ የትላንቱ ቀን ምንም እንኳን ደስ የሚል ቢሆንም የተናገረችው ንግግር ግን ከባድ ሆኖብኛል። እሷ ደህና እንደሆነች ማወቄ እዚህ ውድድር ላይ ያለኝን አመለካከት ቀይሮታል። የበለጠ እንድቆይ ያበረታታኛል። ከነበራቸው የቤተሰብ ቆይታ በኋላ ሁለቱም በጣም ደስተኛ ሆነዋል። እዚህ ጋር አሳ ቋንጣ አለን። ምንም እንኳን ከባድ ነገር ቢገጥማቸውም በቀላሉ ነው የሚያሳልፉት። ምንም እንኳን አሪፍ ሞራል ላይ ቢሆኑም አሁንም መፍታት ያለባቸው ችግር አለ። ሁሌም አሳ ለማጥመድ በዚህ ቆሻሻ ወንዝ መሻገር አለባቸው። ነገር ግን ጀልባ ካላቸው በቀላሉ በወንዙ ላይ በመጓዝ ወደ ቦታው መሄድ ይችላሉ። አሁን ጀልባ ልሰራ ነው። ሐሳቤ በእንጨት ጠርዙን ሰራዋለሁ። ከዛም በዚህ ላስቲክ አለብሰዋለሁ። ስለዚህ በቀላሉ መንሳፈፍ ይችላል ማለት ነው። በዚህ ጀልባ ብዙም አልተማመንኩበትም። የመጀመሪያ ሙከራ ሰዓት ነው። እናም ይሄ በቀጣይ ምን እንደማቀርብላቸው ምልክት ሰጥቶኛል። ቀን 50 ምን ላይ እንዳሉ እስኪኒ። እሺ ሰዎች፣ አሁን ላይ የራሳችሁ ሰፈር አላችሁ ማለት ይቻላል። እናም ከምራችሁ ነው ጀልባ የሰራችሁት? በትክክል ይንሳፈፋል እያላችሁኝ ነው? መሞከር ትፈልጋለህ? አዎ፣ ግን አይ በጣም ይገርማል። በትክክል ይሰራል። ነገር ግን ዛሬ ያመጣሁላችሁ ጀልባ ነው ከነ ሬስቶራንቱ። ወይኔ በፈጣሪ! እሺ የተወሰነ በልታችኋል፣ ይበቃል። እናም የዛሬው የማቀርብላችሁ ነገር ይህንን ጀልባ ነው። ትላንት የራሳችሁን ጀልባ ስለሰራችሁ ብሩን ቀንስላችኋለሁ። $40,000 ብቻ። እንደኔ ሐሳብ የሰራሁት ጀልባ ወድጄዋለሁ፣ እናም አምነዋለሁ። ስለዚህ ውሳኔውን ለግሪስ ሰጣለሁ። $40,000? አይ ያለንን ጀልባ እንጠቀማለን። ለምግቡ እናመሰግናለን። ቻው ቻው።
ስለዚህ እቺ ጀልባ $40,000 አስገኝታለች ማለት ነው። ታስታውሳለህ? ይህንን ውድድር ስንጀምር በጣም ከባድ አየር ነበር። አዎ ልክ ነህ። አሁን ግን ሁሉም ነገር በጣም አሪፍ ነው። ዛሬ ስንት ነው? 51 ነው አይደል? እኔ እንጃ መቁጠር አቁሜያለሁ። አዎ አውሮፕላኗ እየመጣች ነው። ስለዚህ በዚህኛው $440,000 ገባን ማለት ነው። 80% የሚሆነው ገንዘብ ስራ ነው የምጀምርበት። ሞቃታማው አየር ለነሱ ጥሩ የነበረ ቢሆን ነገር ግን አዳዲስ እንግዶችም እየመጡ ነው፣ እንደ እባብ እና አይጥ ያሉ ማለት ነው። ሄዝ ወደዚህ ለመውጣት እየታገለ ይመስላል። ስማ፣ እርዳታ ትፈልጋለህ? ምን መሰለህ፣ ዝም በል በቃ። በሆነ ነገር ተናዷል መሰለኝ። ወደዛ ከሄድክ አይቀር ቅርንጫፎቹን ትቀነጥሳቸዋለህ። ምን እያደረግኩ ይመስልሃል? እየሰራሁት ያለሁትን ነገር ስላስታወስከኝ አመሰግናለሁ። አሁን ላይ ሄዝና ግሬዝ በጣም ቅርብ ጓደኛሞች ሆነዋል። ነገር ግን አሁን ሄዝ የግሬዝ ቀልዶች እያበሳጩት። በዚህም የተነሳ ሄዝ ካሜራውን አጥፍቶ ወደ ሌላ አካባቢ ሄዷል። ሄዝ ተናዶ ነበር። እናም ይህን ቦታ ለቆ ሄዷል። ትንሽ ጊዜ ያልጠብቀውና ካልመጣ ሄጄ የምፈልገው ይሆናል። እሺ፣ እዚህ ጋር በባለፈው ትተውት የሄዱት ጣውላ አለ። እናም ጠረጴዛ የሚሰራበት ይሆናል። አዎ፣ በጣም አሪፍ ሆኗል። እናም ሄዝ ሲመለስ ባዶ እጁን አይደለም የመጣው። በመጨረሻም ሄዝ ተመልሷል። ግሬዝ፣ ይሄ ምንድን ነው? ጠረጴዛ አለን ማለት ነው። ደስ ይላል። አንድ ነገር ልጠይቅህ፣ መች ነው የሚያበቃው? እንደኔ ሐሳብ አሁን የሚበቃን ይመስለኛል። አይ ቢያንስ 1 ሳምንት እንጨምርና ከዛ እናወራለን። ብዙ ጊዜ እንደምንቆይ ነግሬው ነበር፣ ነገር ግን አሁን ላይ ደስተኛ አይደለሁም። ቀን 7 ዛሬ ነው እንግዲህ የምንነጋገረው። መቀጠል ይኑርብን ወይስ ማቆም? ምንድነው የምንሰራው አሁን በዚህ ብር? አዎ እሱን ላወራህ ነበር። አሁን ላይ ያንን ሽጉጥ መተኮስ ፈልጋለሁ። ምን ታስባለህ? ኧረ ተው፣ እኔ ገና ብዙ መቆየት ፈልጋለሁ። ስለዚህ ዛሬ መተኮስ አንችልም ወይስ እንችላለን? እስኪ 1 ቀን ስጠኝ ላስብበት። እሺ በቃ ነገ እናወራለን። እንዴት ናችሁ ሰዎች? መተናል። እስኪ ና ትንሽ ወክ እናድርግ። እሺ ሄዝን እርሳውና በራስህ ምን ያህል ተጨማሪ ቀናት እዚህ መቆየት ትችላለህ? እኔ በትንሹ 45 ቀናት ያህል መቆየት እችላለሁ። እሺ እሱ ምን ያህል መቆየት የሚችል ይመስልሃል? ባከሱስ በየቀኑ ነው ስለማቋረጥ የሚያወራው። ምን ያህል ጊዜ አስበሃል ያንን ሽጉጥ ለመተኮስ? ሁሌም ነው ማስበው። ምንድነው ሊያስቆም የቻለው? አሁን ላይ ግሬዝ ሚሊዮን መስራት ይፈልጋል። ለዛም እየተነጋገርን ያለ ነው። ነገር ግን ሐሳቤ እንዳለ ወደ ቤተሰቦቼ አመዝኗል። ግሬዝን ማስቆም አልፈልግም፣ ግን እኔ በቃኝ። የመጀመሪያ መኖሪያችን የነበረው ቦታ ላይ መጥቻለሁ። መጀመሪያ ወደዚህ ስመጣ ብዙ ብር ለማግኘት ብቻ ነበር። ነገር ግን ጥሩ ጓደኛም አግኝቻለሁ። ነገር ግን አሁን የቤተሰብ ነገር ሆኖብኝ ነው። አሁን ላይ ሄዝ ወስኗል። ወደ ግሬዝ ቦርሳ በመሄድ ሽጉጡን ሰርቆታል። በእርግጥ መጀመሪያ እንከፋፈለው ያለው እሱ ነበር። አሁን ላይ ይህንን ነገር መተኮስ እያሰብኩ ነው። አውቃለሁ እዚህ መቆየት ከባድ ነው። ነገር ግን እያደረክ ያለው ነገር እኮ ለቤተሰብህ አይጠቅምም። ህይወታቸውን መቀየር የምትችለው እዚህ ስትቆይ ነው አይደል? አዎ፣ ግን እስካሁን ያለው ይበቃል ብዬ ነው ማስበው። እስካሁንም እዚህ ያለሁት ላንተ ብዬ ነው። አሁን ላይ ግሬዝ መወሰን ያለበት ሰዓት ነው። ሄዝን አሳምኖ በዚህ ቦታ መቆየት አሊያም በሄዝ ሀሳብ ተስማምቶ ውድድሩን ማቆም። እዚህ ለ72 ቀናት ያህል ስንቆይ ከጓደኛም በላይ ሆነናል።
እናም እንደዚህ የሆንክ በግድ ውድድሩን እንቀጥል አልልም። እስኪ አንዴ ሌዮ ስጠኝ። በቃ አሁን ወደ ቤት የምንሄድበት ሰዓት ነው መሰለኝ። ሽጉጡን ተኩሰዋል። አሁኑኑ ሄደን እንያቸው እስኪ። ሰዎች እንዴት ናችሁ? ልክ እዚህ ቦታ ላይ ስናመጣቸው ይህንን ነበር የሚመስሉት። አሁን ደግሞ ከ74 ቀናት በኋላ ይህንን መስለዋል። ከ74 ቀናት በኋላ $670,000 ማሸነፍ ችለዋል። እናም የዛሬው ቪዲዮ ይህንን ይመስላል። ሰብስክራይብ እና ላይክ ማድረግ እንዳትረሱ። ቻው።